ዕለተ ሰኞ ግንቦት 24 2018 ዓ.ም ቀን ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ምርጫና ጦርነት በተመሳሳይ ሰዓት እየተደረጉ ያሉ ክስተቶች ሆነዋል። የብልጽግናው አገዛዝ ምርጫው ነጻና ፍትሐዊ ነው ከሚለው ገለጻ ወጥቶ የምርጫ ጣቢያዎችን መክፈት በመቻሉ ደስታውን እየገለጸ ነው። የፋኖ አመራሩ አርበኛ ዘመነ ካሴ ደግሞ መጪ ቀናቶች ወሳኝ ናቸው፣ እናንበረክካቸዋለን ሲሉ ተደምጠዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በወሎ በጎጃም በሸዋና በጎንደር የሚያደርገውን ትንቅንቅ አጠናክሮ ቀጥሏል። ጎጃም ግንባር ቴዎድሮስ ዕዝ ከባድ ትንቅንቅ እያደረገ መሆኑን ያስታወቀ ሲሆን ምኒልክ ዕዝ ደግሞ በወሎ ቤት አማራ ከባድ ውጊያ እያደረገ ይገኛል። በዚህም ራያ ቆቦ ግንባር ላይ በቀዩ ጋሪያ፣ ጮቢበር፣ ሆርማት፣ መንጀሎ፣ ሮቢት፣ ጎብዬ፣ በላስታ ግንባር፣ በደሴ አምባሰል ግንባርና በጋሸና ትንቅንቁ ቀጥሏል። ከቦታው የደረሱን ዝርዝር የግንባር መረጃዎችም ተሰናድተዋል። ከኛ ጋር ከቆያችሁ የምትሰሙት ይሆናል። ዓለም አቀፍ ተቋማት የዘንድሮውን የብልጽግና ምርጫ ድግስ በተመለከተ የሚያወጡት ሪፖርት እንደቀጠለ ነው። ሲኤንኤን ከኖቤል አሸናፊነት ወደ እርስ በርስ ጦርነት መሪነት የተሸጋገሩት አብይ አህመድ እንደገና እየተመረጡ ነው ሲል አስነብቧል። የብልጽግናው አገዛዝ ደግሞ የተቀናጀ ዘመቻ ተከፍቶብኛል ሲል ገልጿል። የፋኖ አመራሩ አርበኛ አስረስ ማረ ዳምጤ ደግሞ ወታደራዊ ሬዲዮ ሳይሆን ኮሮጆ የተሸከሙ ጀነራሎች ስለሚሳተፉበት ድራማ ሳይሆን ስለ ቀጣዩ የሽግግር ጊዜ የሚመከርበት ጊዜ ላይ ነን ብለዋል። ይህ በእንዲህ እንዳለ ጋዜጠኞች ምርጫውን ለመታዘብ ሲንቀሳቀሱ ክልከላ እንደገጠማቸው የምርጫ ቦርድ ይፋ አድርጓል። የኢትዮጵያ ብሔራዊ ምርጫ ቦርድ በቦርዱ ተመዝግበው ሲንቀሳቀሱ የነበሩ መገናኛ ብዙሃን በተለያዩ አካባቢዎች ስራ እንዳቆሙ አስታውቋል። ለአብነትም በአዲስ አበባ ልደታ ክፍለ ከተማ ወረዳ 7 ሁለት የብልጽግና ፓርቲ ታዛቢዎች መሆናቸውን የገለጹ ግለሰቦች ከበላይ ትዕዛዝ እስኪሰጣቸው ድረስ ክልከላ ካደረጉ በኋላ ፈቃድ ቢሰጡም ምስል መቅረጽ ከልክለዋል ተብሏል። ይህንን የተመለከተ ዝርዝር መረጃም ደርሶናል፣ የምትሰሙት ይሆናል። በኦሮሚያ ክልል የቱሉ ሚልኪ ታጋች ቤተሰቦች 1.5 ሚሊዮን ብር በመንግስት ኃይሎች መቀማታቸው ታወቀ። ታጋቾችን ለማስለቀቅ 1.5 ሚሊዮን ብር ይዘው ላጋች ለማድረስ ሲሄዱ በአገዛዙ ኃይሎች ገንዘቡን መቀማታቸው ተሰምቷል። የተቀሙትም በኦሮሚያ ክልል የጸጥታ አካላት መሆኑ ተረጋግጧል። ከሰሞኑ በኦሮሚያ ክልል ከጓጽዮንና ፍቼ መካከል የህዝብ አውቶቡስ ተሳፋሪዎች መታገታቸውና መገደላቸው ይታወቃል። የአገዛዙ ኃይሎች ቅሚያ ደግሞ አስገራሚ ሆኗል። በዝርዝር መረጃውን የምትሰሙት ይሆናል። የህወሓት ማዕከላዊ ኮሚቴ ከግንቦት 16 2018 ዓ.ም ጀምሮ ለአንድ ሳምንት ያህል ሲያካሄድ የቆየውን አስቸኳይ ስብሰባ ማጠናቀቁን አስመልክቶ ይፋዊ መግለጫ አውጥቷል። ህወሓት ባወጣው መግለጫ ላይ እንዳሰፈረው በመቀሌ ከተማ በተጠናቀቀው ጉባኤ ላይ ድርጅቱ ያለበትን ወቅታዊ ቁልፍ የውስጥ ችግሮች፣ ድክመቶችና የቀጣይ ትግል አቅጣጫዎችን በዝርዝር ገምግሟል። ማዕከላዊ ኮሚቴው የህዝቡን ደህንነት ለማረጋገጥ ተፈናቃዮችን ወደ ቀደመ ቀያቸው ለመመለስና የትግራይ ሉዓላዊነት ለማስከበር የሚደረገውን ትግል አጠናክሮ ለመቀጠል መወሰኑን በመግለጫው ጠቅሷል። የህወሓት ዝርዝር መግለጫ እጃችን ገብቷል፣ ተሰሙታላችሁ። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። በኢትዮስ ሚዲያ በየቀኑ የሚተላለፉ አዳዲስ መረጃዎች እንዳያመልጧችሁ ቻናሉን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ሐሳብ፣ አስተያየት እንዲሁም ጥቆማ ቢኖራችሁ ኮሜንት ላይ ጻፉልን፣ እንመለከተዋለን። አሁን በቀጥታ ወደ ዝርዝር መረጃው ተሻገርን። መልካም ቆይታ። በአማራ ምድር ምርጫና ጦርነት በተመሳሳይ ሰዓት እየተደረጉ ያሉ ክስተቶች ሆነዋል። የብልጽግናው አገዛዝ ምርጫው ነጻና ፍትሐዊ ነው ከሚለው ገለጻ ወጥቶ የምርጫ ጣቢያዎችን መክፈት በመቻሉ ደስታውን እየገለጸም ነው። የፋኖ አመራሩ አርበኛ ዘመነ ካሴ ደግሞ መጪዎች ወራት ወሳኝ ናቸው፣ እናንበረክካቸዋለን ሲሉ ተደምጠዋል። በክልሉ በአራቱም አቅጣጫ ከንጋት ጀምሮ ከባድ ትንቅንቅ እየተደረገ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በወሎ በጎጃም በጎንደርና
በሸዋ ከንጋት ጀምሮ ውጊያ የከፈተ ሲሆን ምኒልክ ዕዝ በራያ ቆቦ ግንባር ከባድ ትንቅንቅ እያደረገም ይገኛል። በአብዛኛው የወሎ ምድር ላይ በሚያስብል ሁኔታ ውጊያው እየተደረገ ሲሆን በራያ ቆቦ ግንባር ቀዩ ጋሪያ፣ ጮቢበር፣ ሆርማት፣ መንጀሎ፣ ሮቢት ጎብዬ፣ በላስታ ግንባር ላሊበላ ዙሪያ፣ ድብኮ፣ ብልባላ፣ ይባር ወንዳጅ፣ በጋሸና ግንባር እስታይሽ፣ ደላንታ፣ ፀሐይ መውጫ፣ መቄት፣ ዳውንት ዋድላ፣ በደሴና አምባሰል ግንባር ኩታበር፣ ግሸን፣ ተንታ፣ ጎሽ ሜዳ፣ ደሴ ዙሪያ፣ አልብኮ፣ ሀብሩና ጊራና፣ በምዕራብ ወሎ ቤት አማራ ግንባር መቅደላ፣ ደብረ ዘይት፣ መካነ ሰላም፣ ሳይንት ደንሳ፣ ሳይንት አጅባር፣ ወግዲ፣ ከላላ፣ ልጓማ፣ መቅደላ፣ ቢሊ፣ ወርቅ ማውጫና ሌሎችም ቦታዎች ከሌሊቱ 11 ሰዓት ጀምሮ ከፍተኛ ትንቅንቅ እየተደረገ ይገኛል። በጎጃም ግንባር ደግሞ ቴዎድሮስ ዕዝ ከንጋት ጀምሮ ከፍተኛ የማጥቃት ኦፕሬሽን ከፍቷል። ሞጣ፣ ግንድወይን፣ ፈለገ ብርሃን፣ መርጦ ለማርያም፣ ደብረ ወርቅ፣ ቢቸና፣ ወይራ፣ የትመን፣ የዱሃ፣ ሰከላ፣ አዲስ ቅዳም፣ ሽንዲ፣ ዳንግላ፣ ጃዊ፣ ይስማላ፣ አዴት፣ ወርቅ ሜዳ፣ የቦቅላ፣ ቲሊሊ፣ ደብረ ማርቆስ ዙሪያ፣ ነራታ፣ ረቡ ገበያ፣ የጁቤ ኮርክ በአገዛዙ ኃይልና በፋኖ ጦር መካከል ውጊያ እየተደረገ ነው። የፋኖ ኃይሎች ሰከላ ላይ 3 ምሽጎችን ማስለቀቅ ተችሏል ብለዋል። ምስራቅ ጎጃም ኮርክ ላይ ደግሞ ብሬንን ጨምሮ በርካታ ምርኮ ተገኝቷል ተብሏል። ከተሞች በሙሉ ጸጥ ረጭ ብለዋል። አንዳንድ ቦታዎች ላይ የብልጽግና ካድሬዎች በጣሏቸው የሸራ ድንኳኖች ስር ፎቶ እየተነሱ ሀገሩ ሰላም ነው ለማለት እየሞከሩ ነው። በተመሳሳይ በጎንደር ግንባር የጎንደር ጠቅላይ ግዛት በላይ ዕዝ ከፍተኛ ማጥቃት ከፍቷል። ዛሬ ግንቦት 24 2018 ከንጋት ጀምሮ በእብናት፣ ጓኋላ፣ አንበሳሜ፣ ሐሙሲት፣ ማክሰኝት፣ አርባያ፣ ወረታ፣ ማሰሮ፣ አርብ ገበያ፣ አንዳቤት፣ ስማዳ፣ ጃንሱማ፣ አብርሃ ጅራ፣ ደብረታቦር፣ እስቴ፣ ሻውራ፣ አዲስ ዘመን፣ ሚካኤል ደብር፣ ሽንፋ፣ ነጋዴ ባህር፣ ሳሊ፣ ክምር ድንጋይ፣ ቅራቅርና ሌሎችም ከተሞች ላይ ከባድ ትንቅንቅ እየተደረገ ነው። የጎንደር ጠቅላይ ግዛት በላይ ዕዝ በምርኮ ተንበሽብሻለሁ ብሏል። ከሰዓታት በኋላም መግለጫ እንደሚሰጥ ይጠበቃል። ይህ በእንዲህ እንዳለ በሸዋ ግንባርም በተለያዩ ቦታዎች ካገዛዙ የኮማንዶ ኃይል ጋር የፊት ለፊትና የጨበጣ ውጊያው ተጠናክሮ ቀጥሏል። ከሰሞኑ ከራሽያና ከቱርክ ሰልጥነው የመጡ የአብይ ጋርዶች ጭምር የተሳተፉበት ውጊያ በሸዋ ግንባር ደብረ ብርሃን አካባቢ መካሄዱ ይታወቃል። በዚህም እጅግ በርካታ የኮማንዶ ኃይሎች መርገፋቸው የሚታወቅ ሲሆን የፋኖ ኃይሎች ከዚህ በፊት ታጥቀውት የማያውቁት ሹተር የተባለ ከባድ መሳሪያም በእጃቸው እንደገባ መዘገባችን ይታወሳል። ዓለም አቀፍ ተቋማት የዘንድሮውን የብልጽግና የምርጫ ድግስ በተመለከተ የሚያወጡት ሪፖርት እንደቀጠለ ነው። ሲኤንኤን ከኖቤል አሸናፊነት ወደ እርስ በርስ ጦርነት መሪነት የተሻገሩት አብይ እንደገና እየተመረጡ ነው ሲል ዘግቧል። የብልጽግናው አገዛዝ በውጭ ጉዳይ ሚኒስትሩ በኩል የተቀናጀ ዘመቻ ተከፍቶብኛል ሲልም ገልጿል። የፋኖ አመራሩ ደግሞ ወታደራዊ ሬዲዮ ሳይሆን ኮረጆ የተሸከሙ ጀነራሎች ስለሚሳተፉበት ድራማ ሳይሆን ስለ ቀጣዩ የሽግግር ጊዜ የሚመከርበት ጊዜ ላይ ነን ብለዋል። ያለፉት ቀናት የዓለም አቀፍ መገናኛ ብዙሃን ተከታታይ ሪፖርቶች ምርጫ የተሰኘውን የብልጽግና ድግስ በጦርነት የታጀበ ቲያትር ስለመሆኑ የገለጹበት ሆኗል። አፍሪካ ኢንተለጀንስ አብይ እየተወኑ የሚገኙበት ተቃዋሚዎችን ፓርላማ ውስጥ አስገብቻለሁ ለማለት የተወሰኑ የኢዜማ አመራሮች በሚወዳደሩባቸው ቦታዎች ላይ እጩዎቻቸውን ባለማቅረብ ጭምር አስቀድመው የምርጫውን ውጤት በመወሰን እንደሆነ ያትታል። ፓርላማ መግባታቸውን ያረጋገጡ በተቃዋሚ የፖለቲካ ፓርቲ ስም የሚወዳደሩ እጩዎችን ስም ዝርዝራቸውን ጭምር አስቀምጦ ጨቋኝነትን ለመሸፈን የሚደረግ ጥረት ብሎታል። የቀድሞው የቢቢሲ ጋዜጠኛ ማርቲን ፕላውት ደግሞ በምርጫው ዕለት ለፎቶና ለቴሌቪዥን እይታ ከተዘጋጁ የምርጫ ጣቢያዎች በቀር በተለይም ጦርነት ባለባቸው አካባቢዎች ውስጥ ሳይሳተፉ ሕዝብም ሳይመርጥ ምርጫዎች በአስፈጻሚዎች በኩል በምርጫው ዕለት ዋዜማ መከናወናቸውን ገልጸዋል። ሲኤንኤን ደግሞ አብይ አህመድ ከኖቤል አሸናፊነት ወደ ጦርነት መምራት መሻገራቸውን አስታውሶ እንደገና እየተመረጡ ነው ብሏል። ባለፉት ተከታታይ ቀናትም ከኢኮኖሚስት እስከ አልጀዚራ፣ ከቢቢሲ እስከ ፍራንስ 24 አምነስቲን ጨምሮ በርካታ ዓለም አቀፍ ተቋማትም የይስሙላ ምርጫ እያሉ ይህንን የብልጽግና ድግስ ውድቅ አድርገውታል። አገዛዙ ይህንኑ አምኖ በውጭ ጉዳይ ተቋሙ በኩል ባወጣው ሀተታ የተቀናጀ ዘመቻ ተከፍቶብኛል ሲል አሳውቋል።
ጋዜጠኞች ምርጫውን ለመታዘብ ሲንቀሳቀሱ ክልከላ እንደገጠማቸው ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በቦርዱ ተመዝግበው ሲንቀሳቀሱ የነበሩ መገናኛ ብዙሃን በውስን አካባቢዎች ስራ እንዳቆሙ አስታውቋል። ትናንት እሁድ ኢትዮጵያ ኢንሳይደር የተባለው መገናኛ ብዙሃን ዘጋቢዎቹ የምርጫ ዝግጅቱን ለመቃኘት በምርጫ ጣቢያዎች ሲንቀሳቀሱ ከምርጫ አስፈጻሚዎችና ከጸጥታ ኃይሎች ክልከላ እንደተደረገባቸው አስታውቋል። በአዲስ አበባ ልደታ ክፍለ ከተማ ወረዳ 7 ሁለት የብልጽግና ፓርቲ ታዛቢዎች መሆናቸውን የገለጹ ግለሰቦች ከበላይ ትዕዛዝ እስኪሰጣቸው ድረስ ክልከላ ካደረጉ በኋላ ፈቃድ ቢሰጡም ምስል መቅረጽ ግን እንደከለከሉ ገልጿል። በየካ ክፍለ ከተማ ወረዳ 6 በአንድ የምርጫ ጣቢያ የጸጥታ ኃይሎች ተመሳሳይ ክልከላ ማድረጋቸውን መገናኛ ብዙሃኑ አስታውቀዋል። በቂርቆስ ክፍለ ከተማ ደግሞ ጥበቃ ለማድረግ የተሰማሩ የፖሊስ አባላት ምንም እንኳን በምርጫ ቦርድ ለዘጋቢዎቹ የተሰጠን ባጅ ቢመለከቱም በስፍራው መዘገብም ሆነ ፎቶ ማንሳት ከልክለዋል ብሏል። ኢትዮጵያ ኢንሳይደር በለሚ ኩራ ክፍለ ከተማም ተመሳሳይ ክልከላ እንደገጠመው ገልጿል። ቢቢሲ ደግሞ ምርጫውን በሀገር ውስጥ ለመዘገብ ፈቃድ አልተሰጠውም ተብሏል። ቦርዱ መገናኛ ብዙሃን በተለያዩ አካባቢዎች ለመዘገብ ደብዳቤ እንዲጻፍላቸው መጠየቃቸውን ጠቁሞ መገናኛ ብዙሃኑን ከስራ ማስቆም እየተሳሳተ ነው ብለዋል። ቦርዱ ምርጫውን እንዲዘግቡ 68 መገናኛ ብዙሃንንና 1815 ጋዜጠኞችን መመዝገቡን ገልጿል። እነዚህ ባለሙያዎች በምርጫ ጣቢያዎች 200 ሜትር ንፍቀ ክበብ ውስጥ ገብተው መዘገብ የሚያስችላቸውን መለያ ባጅ መስጠቱን ተናግሯል። የቱሉ ሚልኪ ታጋች ቤተሰቦች 1.5 ሚሊዮን ብር በመንግስት ኃይሎች ተቀሙ። ታጋቾችን ለማስለቀቅ 1.5 ሚሊዮን ብር ይዘው ለአጋች ለማድረስ ሲሄዱ በመንግስት ኃይሎች ገንዘቡን መቀማታቸው ተሰምቷል። የተቀሙትም በኦሮሚያ ክልል የጸጥታ አካላት መሆኑ ታውቋል። ከሰሞኑ በኦሮሚያ ክልል ከጓጽዮን ፍቼ መካከል የህዝብ አውቶቡስ ተሳፋሪዎች መታገታቸውና መገደላቸው ይታወቃል። ሁለት ባሎቻቸውና አንድ ቤተሰብ የታገተባቸው ሴቶች ለሶስቱ ታጋቾች ለማስለቀቅ 1.5 ሚሊዮን ብር ተጠይቀው አሰባስበው ይዘው ለአጋች ለማድረስ ሲሄዱ በሰሜን ሸገር ሰላሴ ዞን ደገም ወረዳ ያሉ የኦሮሚያ ክልል የህግ አካላት ብሩን ካድራሾች ላይ በመቀማት እነሱን እስር ቤት አስገብተዋቸዋል ተብሏል። የኦሮሚያ ክልል ፖሊስ ታጋችን ማስለቀቅ በማይችልበት ሂደት ለታጋች ማስለቀቂያ ለመክፈል የመጡትን ማሰር፣ የያዙትን መንጠቅ ልክ ነው ብላችሁ ታምናላችሁ ወይም? ከቻላችሁ አስለቅቁ፣ ካልቻላችሁ ገንዘባቸውንና ያሰራቸዋቸውን ሰዎች ልቀቁ የሚል ዘመቻም በማህበራዊ ሚዲያው እየተዛመተ ይገኛል። ብሪታንያ ወደ ኢትዮጵያ ለሚጓዙ ዜጎቿ አስቸኳይ ማሳሰቢያ ሰጠች። የብሪታንያ መንግስት ትናንት አመሻሽ ባወጣው የጉዞ ማሳሰቢያና ማስጠንቀቂያ በኢትዮጵያ ምርጫውን ተከትሎ ወደ ተለያዩ አካባቢዎች የሚደረጉ እንቅስቃሴዎች ላይ ጥንቃቄ ውሰዱ ብሏል። ማስጠንቀቂያው አብዛኛውን የኢትዮጵያ ክፍል ለጉዞ አደገኛ አድርጎ በመጥቀስ ዜጎቹ ወደ ትግራይ፣ አማራ፣ አፋር፣ ጋምቤላ ክልሎች ሙሉ በሙሉና ኢትዮጵያ ከጎረቤት ሀገራት ጋር በምትዋሰንባቸው የድንበር አካባቢዎች ከ10 እስከ 100 ኪሎ ሜትር ርቀት ውስጥ ማንኛውም ዜጋ እንዳይንቀሳቀስ አሳስበዋል። በኦሮሚያ ክልል ከዋና ዋና መንገዶችና ከተሞች በቀር ከኬንያ ጋር በሚያዋስነው ድንበር በ10 ኪሎ ሜትር ርቀት ላይ በምዕራብ ሸዋ፣ በሰሜን ሸዋ ዞን ምዕራብ ዋናውን የአዲስ አበባ ወደ ጋምቤላ የሚወስደውን መንገድ ጨምሮ ምዕራብ ወለጋና ምስራቅ ወለጋ ዞን፣ ቄለም ወለጋና ሆሮ ጉድሮ ወለጋ እንዳይጓዙ አሳስበዋል። ከአዲስ አበባ እስከ አዳማ ካለው የፍጥነት መንገድ በቀር የምስራቅ ሸዋ ዞንም ማስጠንቀቂያ ከወጣባቸው ቦታዎች መካከል አንዱ ነው። በሶማሌ ክልል ሲቲ ዞን፣ በቤንሻንጉል ጉሙዝ ክልል ደግሞ ከሱዳን ጋር ባለው ድንበር በ20 ኪሎ ሜትር ርቀት ላይ የመተከል ዞን የማኦኮሞ ልዩ ዞን አስፈላጊ ካልሆነ በቀር ሁሉም ጉዞዎች እንዳይደረጉ ይመከራል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ ሰበር መረጃዎች እነዚህ ነበሩ። ከቆይታ በኋላ በአመሻሽ መረጃዎቻችን በአማራ ክልል በተለያዩ ቦታዎች የተደረጉ ውጊያዎች ውጤታቸው ምን ሆነ የሚለውን ዝርዝር መግለጫና መረጃ ይዘን ድጋሜ እንመጣለን። ሌሎች አዳዲስ መረጃዎችም ስለ ምርጫው የተሰሙ ጉዳዮችን ጨምሮ ይዘን እንመለሳለን። እስከዛው በያላችሁበት የዓለም ክፍል ሰላም ጊዜን ተመኘን።